እባካችሁ ዳኒ ቤት የተለቀቀውን ቪዲዮ አይታችሁ የተዳናገጣችሁ ሰዎች ተረጋጉ። ሄርሜላ አብርሽን መዝናኛ ቦታ አልወሰደችውም። አብርሽ መዝናኛ ቦታ ነው ያለው ራሱን አሁን ምንም ስለማያቅ የሚሆነውም ነገር ምንም ስለማይረዳ ነው። እባካችሁ ተረጋጉ። ብዙዎቻችሁ በኮመንት ሄርሜላ ምን ሆነሽ ነው? ጸበል መውሰድ ሲገባሽ እንዴት መዝናኛ ቦታ ተወስጃለሽ ብላችሁ ብዙዎቻችሁ ኮመንት እያረጋችሁ እየጻፋችሁም እያየው ነው። ዝርዝር እውነታው ግን ከዚህ የተለየ ነው። ሄርሜላ እመኑኝ ብልጥ ነች። ሄርሜላ እመኑኝ አታሳፍረንም። እጅግ ጸባዩዋ እንዲሁም አካሄዷ ሁሉ የረቀቀ ነው። አብርሽን ለሁለት ቀንም የጠፋው የተለያዩ መንፈሳዊ ቦታ እየወሰደችው እንደሆነ ነው በዝርዝር መረጃዎቹን እየሰማሁት። ዳኒ ቤት መረጃውን አይታችሁ የደነገጣችሁ ሰዎች እባካችሁ ተረጋጉ። እምነግራችሁ ነገር አለ። ልክ ከዚህ ከአያት ወደ አራብሳ በሚወስደው መንገድ ቃጠላ ማርያም የሚባል አካባቢ እንግዲህ ወደ አራብሳ አካባቢ ወደሚገኝ ቤተክርስቲያን አዲስ አበባ ዙሪያ የሚገኝ እንደ ገዳም አይነት ቤተክርስቲያን የታየ በጣም ወሳኝ መረጃ አለ። አብርሽን እዛ አካባቢ ያዩት ሰዎች አሉ። እሱን ነው በዝርዝር እማስደምጣችሁ። እባካችሁ ተረጋጉ። 2 ደቂቃ ብቻ ሰጣችሁ እንድትሰሙኝ ነው የዛሬውን መረጃዬን በማክበር እንዲሁ እምጋብዛችሁ። ከዛ ሁሉ በፊት ግን አንድ መልእክትን ላስተላልፍላችሁ። በአብርሽ ጉዳይ ተጨንቃችሁ እስካሁኗ ሰዓት ድረስ አብርሽ አይዞክ ሳቅ ይመለሳል እንዲሁም ደግሞ በዛሬው ቪዲዮ እጅግ አዝናችሁ በቃ አብርሽ መጨለሉ ነው፣ እንዴት ሄርሜላ ትጮትበታለች፣ እንዴት መዝናኛ ቦታ ተወስደዋለች እያላችሁ አብርሽን እንደገዛ ዘመድ ወገናችሁ አይታችሁ የምትጨነቁ ሰዎች የእውነት ሁሉ ጊዜ ለሰው መልካም እንደምታስቡት ለእናንተም ጥሩ የተባለውን ፈጣሪ አምላክ ይስጣችሁ። ለሰው ጥሩ በተመኛችሁለት ልክ ፈጣሪ አምላክም እጥፍ አድርጎ ለእናንተም ይካሳችሁ። የኔ የወንድማችሁ ሁሉ ጊዜ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ጀምሩ። ለቤት አዲስ የሆናችሁ ሰዎች ደግሞ እባካችሁ ሰብስክራይብ በማድረግ የኔን ቤተሰብ እንድትሆኑ በማክበር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎች ነው እማመራው። በዳኒ ቤት የተለቀቀው ቪዲዮ ብዙዎቻችሁ ደንግጣችኋል። በውስጥ ራሱ ይሄው ሄርሜላ ተስፋ ስንሰጣት እሷ የሚወሰደችው መዝናኛ ቦታ ነው፣ አንተ ቀን ያወራው ጸበል ገባ ነበረ፣ ለምን ተቃራኒ ነገር እንመለከታለን እያላችሁ ሰዎች ስትጽፉ ነበር። እባካችሁ ተረጋግታችሁ ያለውን ነገር ለማወቅ ሞክሩ። እዛ ጋር እንግዲህ ዳኒ ሜሪም እንዲሁም ኤፋ ሲያፋጥጡት ደውሎ ነበረ። አብርሽ አሁን ወደ ራሱ ሙሉ ለሙሉ አልተመለሰም። መዝናኛ ቦታ ነኝ ነው ሲል የነበረው። ነገር ግን ከአያት ወደ አራብሳ በሚወስደው መንገድ ላይ ቃጠላ በሚባል አካባቢ እንደታዩ ከመኪና ሲወርዱ እንዲሁም ነጠላ ነገር ሄርሜላ ለብሳ እንደነበረ በዝርዝር መረጃው ደርሶናል። ሁሉም ነገር እዛ አካባቢ የሚያውቁት ሰዎች በዩቲዩብ ቪዲዮ ሲሰራ የሚያውቁት ሰዎች እያንዳንዱ ነው እንግዲህ መረጃ ሲናገሩ የነበረው። እኔም በውስጥ የደረሰኝ ዝርዝር ጉዳይ አለ። ከዛ ሁሉ በላይ ደግሞ ዛሬ ቪዲዮ ላይ ዳኒ ላይ ካያችሁ ሜሪ አብርሽ የት ነው ያለው ይነገረን አረ እንድረስለት እያለች ስትናገር ነበረ። ሜሪ ከመቼ ወዲህ ነው እንዲምትሆኙ? ምርጥ አባባል ስለሷ ደግሞ የተነገረኛለ። ምንድነው ያሉት? የምጣዱ ያለ የእንቅቡ ተንጣጣ። አስቡት እንግዲህ ምጣድ ላይ የሆነ ነገር ተጥዶ እሱ በደንብ ሳይጮህ እንግዲህ ከምጣዱ ወርዶ እንቅብ ላይ የሚቀመጠው ደግሞ ሲንጫጫ አንዳንዴ ምን ይባላል? የምጣዱ ያለ የእንቅቡ ተንጫጫ። ዋናው ባለቤቶቹ እያሉ ዋኖቹ ሰዎች እያሉ ዘመዶች እያሉ ሜሪ ዛሬ አዛ ይመስላ መጣች። ሜሪን እኮ ጠንቅቀን ነው የምናውቃት። አብርሽን ከፍ ዝቅ እያረገች የምትናገር ብዙ በደል ያደረሰችበት ከሩታ ጋር እዚህ ለመድረሳቸው ትልቅ ምክንያት ሆነች ሴትዮ ዛሬ ደግሞ አዛ ይመስላ አረ አብርሽ ድምጽ ጠፋ እያለች ትናገራለች። እዛም ላይ እንግዲህ አብርሽ ራሱን በማያውቅበት መልኩ ኤፋ ድረስልኝ ሲል እንግዲህ በዛ ሁሉ እንደተደናገጠች መስላ ወከባ ስትፈጥር ሁሉ ነበረ። ይሄ ሁሉ ነገር ውሸት ነው እመኑኝ። ሄርሜላ እጅ ገብቶ አብርሽ ምንም አይሆንም። ቀጣይ ጊዜያቶች ላይ መንፈሱ ተመልሶ ራሱ በደንብ ደና ሆኖ ትመለከቱታላችሁ። እዛ አካባቢ ጸበል ሲጠመቅ ያዩ ሰዎች ነው ሲናገሩ የነበረው። ለምንድነው ቃጠላ ማርያም ታዲያ የተገኙት? ለምንድነው መዝናኛ ቦታ እንደተባለው ያልሄዱት? እኛ ሄርሜላ መዝናኛ ቦታ ስትወስዶም አላየንም ሲሉ ነበረ። መዝናኛ ቦታ ብትወስደው እኮ እነ ቡዜ እነ ዳዊት ራሱ ጸጥ አይሉም ነበረ። ነገር ግን የአብርሽ የገዛ ዘመዶቹ የገዛ ስጋዎቹ ሁሉንም ነገር ተረጋግተው የሚመለከቱት ሄርሜላ ጥሩ ቦታ እንደምትወስደው ስለሚታወቅ ነው። ሄርሜላ አስቀድማ እኮ ቡዜን ራሱ እንዲህ ስትል ነበር። ልብ ብላችሁ ከሰማችሁ እባክሽ ቡዜ ቢቻል መንፈሳዊ ቦታ ወስደሽ አብርሽ እንዲሻለው አድርጊልኝ እያለች ስትናገር ነበር። ይሄን ጠንቅቃ የምታቅ የሰውን ንግግር በደንብ የምታቅ ሰውን ሁሉ እንደዚህ ብላ የምትመክር ሄርሜላ እንዴት ነው ታዲያ አብርሽ እጇ ሲገባ መዝናኛ ቦታ የምትወስድ የሚመስላችሁ ሰዎች? ይሄንን እኮ እጇ እንኳን ሳይገባ አብርሽ እህቱን ቡዜን ሁሉ ስትመክር ነበረ። እባክሽ ቡዜ
ከተቻለሽ በተቻለሽ መጠን ይሄንን ወንድማችሁን ጸበል ቦታ ውሰጁ፣ መንፈሳዊ ቦታ ውሰጁ እያለች ብዙ ስትናገር የነበረች ነች። እጇ ደግሞ ሲገባ ተመልከቱ፣ አካሄዱን ሁሉ ስለምታቅ እንኳን ለሰው ምትመከር እጇ ላይ ሲገባ ደግሞ ራሷ በደንብ የምታደርገውን ስለምታቅ እንግዲህ አብርሽን ማስጠመቁ የማይቀር ጉዳይ ነው ማለት ነው። እና አንዳንዶቻችሁ ኮመንት ላይ በጣም ብዙ ስትጽፉ ነበረ፣ ጸበል ነው እንጂ የሚያስፈልገው እንዴት መዝናኛ ቦታ እያላችሁ በሄርሜላም ስትሳደቡ ነበረ። የታየው እውነታ ግን ይሄንን ነው። ብዙ ሰው ቪዲዮ እየሰራ ነው። ይሄ ምክንያት እንኳን ማወቅ አለባችሁ። ብዙ ሰው ቪዲዮ የሚሰራው መረጃ ሲሰማ ከአንድ ቦታ የሆነ መረጃ ሲወጣ ነው። ከዛ ውጪ ዝም ብሎ ሰውም ቪዲዮ አይሰራም። ስለዚህ ያለ ምክንያት ቪዲዮ እንደማይሰራ ጠንቅቃችሁ ወቁ። ብዙ ልጆች አብርሽ ጸበል እንደገባ ቪዲዮ እየሰሩ ነው። ብዙ ቦታም እንደታየ መረጃውን ሁሉ አያይዘው እያወጡ አብርሽ በዚህ በኩል ታየ፣ በዚህ በኩል እንዲሆነ እያለ ብዙ ሰው እየተናገረ ነው። በዛም ላይ ደግሞ እንግዲህ ራሷ ሄርሜላ በአንደበቷ ሁሉ ስትናገር ነበር። ቢቻል የአብርሽ ዘመዶች ጸበል ቦታ ውሰዱት ይሄንን ወንድማችሁን እያለች ስትናገር ነበር። ታዲያ እንዴ መከረች ፍቅረኛ እንዴት ነው እጇ ሲገባ እሷ ይሄንን ነገር የማታረገው? ሄርሜላ በሃይማኖቷም ጠንካራ እንደሆነች አስቀድሞ የደረሱ መረጃዎች አሉ። ስለዚህ አብርሽ አሁንም ወደ ጸበል ቦታ እንዳመራ እዛው እንደሆነ፣ ነገር ግን የሚናገረውን ነገር ራሱ በስርዓት አያውቅም። መዝናኛ ቦታ ነኝ አለ። መዝናኛ ቦታ እንምጣልክ ሲሉት ደግሞ አይ ኑልኝ ይላል። ቀጥሎ ደግሞ አይ ደህና ነኝ ይላል። ወደ ራሱ እንኳን አልተመለሰም። ጤነኛ ቢሆን የሚናገረው ነገር ልክ ነው ይባላል የሁሉ ነገር። ስለዚህ እሱ የሚናገረው አብርሽ ራሱ ስህተት ነው። እባካችሁ አብርሽ የሚናገረውንም እየሰማችሁ አትወዛገቡ። ሄርሜላን ብቻ ፈጣሪ አምላክ ተጨምሮላት ከዚህም በላይ ረድቶላት አብርሽ እንዲሻለው እኛም ፈገግታ ሳቁን እንድናየው ነው ሁላችንም በጸሎት ማሰብ ያለብን። ከዛ ውጪ እነ ሜሪ እነ ኤፍሬም ዛሬ ሐሳቢ መስለው ቢመጡ እባካችሁ ለነሱ እየደገፋችሁ መልእክት አታስተላልፉ። ሜሪ መቼ ነው ለሷ አዝና የምታውቀው? ሜሪ መቼ ነው አብርሽን አክብራ የምታውቀው? ከፍ ዝቅ እያረጀከች እኮ ስትናገረው የነበረ ትዳራቸው እዚህ ለመድረሱ ራሱ ትልቁ ምክንያት የሆነችው እቺ ግለሰብ ነች። ታዲያ ዛሬ አዝናኝ መስላ ስትመጣ እናንተ ይህንን ዝም ብላችሁ አትቀበሉ። እባካችሁ ቆም ብላችሁ ለማሰብ ሞክሩ። አብርሽን እውነት የሚንከባከበው ማን ነው ብላችሁ አስቡ። አብርሽ ከሄርሜላ ጋር ሆኖ አንድም ቀን ሲበሳጭ፣ አንድም ቀን ሲናደድ፣ አንድም ቀን በህይወቱ ከባድ ነገር ሲገጥመው አይተናናቅም። ስለዚህ ሄርሜላ አሁንም እንደማትጎዳው በደንብ ተማምናችሁ ሁሉን ነገር ለሄርሜላ አሳልፋችሁ ሰጣችሁ እናንተም በጸሎት እንድታስቧት ነው በማክበር መልእክቴን እማስተላልፍላችሁ። ዛሬም ድረስ አብርሽ ግን አልነቃም። አብርሽ ወደ ራሱ አልተመለሰም። ፈዘዘ ከተባለ ከ2 ሳምንታት በላይ ወደ 3ኛ ሳምንት እየተቆጠረ ነው። የመፍዘዙ ሚስጥር አሁንም ዱብዳ ነው። ብዙዎች በተነጋገሩበት፣ ብዙዎች በተደናገጡበት ይህ ሰሞነኛ ጉዳይ የቤተሰቦቹም ጉዳይ ተጨንቀዋል። ወንድማችንን ልጃችንን ሳቁ ይመለስልን እያሉ እነሱ መልእክት እያስተላለፉ ነው። አብርሽ በምን ጉዳይ እስካሁን እንዲሆነ ይህ ለሁሉም ያልተፈታ እንቆቅልሽ ነው። እናንተስ ግን ምን አይነት ሐሳብ ምልከት አላችሁ? በተለይ ደግሞ ከሰሞኑ ከ3 ቀናት በፊት እየተለቀቁ ያሉ ቪዲዮዎችንም አይታችሁ አብርሽ የፈዘዘው ምን ሆኖ ነው? በቀጣይስ ምን አይነት ጠፋንታ ይገጥመዋል ብላችሁ ታስባላችሁ? በኮመንት ያለውን ነገር ብታሳውቁኝ። በተጨማሪም ደግሞ ሄርሜላ እሱን እውነት ትጎዳዋለች ወይስ ወደ ጥሩ ማንነት ወደ ጥሩ ሁኔታው ትመልሰዋለች ብላችሁ ታስባላችሁ? ያላችሁን ሐሳብ አስተያየት በኮመንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም